ሰላም ጤና ይስጥልን። በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ ያሉትን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጀነራል አበባው ታደሰ በሚገኙበት ወልቃይት ቀጠና ህወሓት ከፍተኛ ጦር አስጠጋ። ቡድኑ ወልቃይትን ቀለበት ውስጥ ለማስገባት በሽረም ሽራሩም ሱዳን አቅጣጫና ጠለምት በኩል ከፍተኛ ጦር እያስጠጋ እንደሚገኝ ታውቋል። በወልቃይት የሚገኙ ጀነራል አበባው ታደሰ በበኩላቸው የሚያዳግ ምላሽ ለመስጠት በተጠንቀቅ ሆነን ተዘጋጅተናል ብለዋል። ታደምጡታላችሁ። የደብረ ጽዮን ቡድን ጀነራል ታደሰ ወረደ ለሻዕቢያ አሳልፎ ለመስጠት እየተንቀሳቀሰ መሆኑ ተሰማ። ጀነራሉ ቢሮአቸው ተሰብሮ በደብረ ጽዮን ቁጥጥር ስር ከገባ በኋላ ባሰራጩት መልእክት አደገኛ ነገር እየተፈጠረ ነው ብለው ነበረ። ጀነራሉ ይህንን ካሉ በኋላ ስብሰባ ላይ የነበረው የደብረ ጽዮን ምክር ቤት ሁለት ውሳኔዎች ስለማሳለፉ ምንጮች እየተናገሩ ነው። የመጀመሪያው በክልሉ የአስቸኳይ ጊዜ አዋጅ ማወጅ ሲሆን ሌላኛው ደግሞ ጀነራል ታደሰንና በዙሪያቸው ያሉ አንዳንድ ዋና አመራሮችን ለሻዕቢያ አሳልፎ መስጠት የሚል ነው። ይህ በእንዲህ እንዳለ በመቀለ ከተማ የጦር ጀት ቅኝት በተደጋጋሚ እየተደረገ ነው፣ እንመለከተዋለን። አዲስ አበባን በአራት ወታደራዊ ቀጠናዎች በመከፋፈል የሽብር ጥቃት ሊፈጸም ነበር ተባለ። ተጠርጣሪዎቹን በቁጥጥር ስር አውያለሁ ያለው ፖሊስ በጀነራሉ የሚመራ ኃይል ከፋኖ ሻዕቢያና ሱዳን ኃይሎች ጋር በመጣመር ጥቃቱ ሊፈጸም ነበር ብሏል። ለከተማ ውጊያ እየተዘጋጁ ነበር መባሉ ደግሞ አስደንጋጭ ሆኗል። ያልተጠበቀው ጉድ ምንድን ነው? ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ጀነራል አበባው ታደሰ በሚገኙበት ወልቃይት ቀጠና ህወሓት ከፍተኛ ጦር አስጠጋ። ቡድኑ ወልቃይትን ቀለበት ውስጥ ለማስገባት በሽረም ሽራሮ ሱዳን አቅጣጫና ጠለምት በኩልም ከፍተኛ ጦር እያስጠጋ እንደሚገኝ ታውቋል። በወልቃይት የሚገኙት ጀነራል አበባው በበኩላቸው የማያዳግም ምላሽ ለመስጠት በተጠንቀቅ ሆነን ተዘጋጅተናል ብለዋል። ጀነራል ታደሰም ከመቀለ ለመጀመሪያ ጊዜ ዝምታ ቸውን ሰብረዋል። ህወሓት ቀዳሚው ዓላማ በወልቃይት በኩል ውጊያ ለመክፈት ይመስላል። ደብረጽዮን ገብረ ሚካኤልን ባለፈው ማክሰኞ በይፋም ከሾመ በኋላ ግዙፍ ወታደራዊ እንቅስቃሴዎችን በተለይም በወልቃይት በኩል እያደረገ እንደሚገኝም ታውቋል። በትናንትናው ዕለት በሽረና ሽራሮ ወደ ወልቃይት ሰብሮ የሚገባ ኃይል ማንቀሳቀሱን መዘገባችን የሚታወስ ነው። በተመሳሳይ በዛሬው ዕለት ቡድኑ በዋናነት በወልቃይት በኩል ሁለት አካባቢዎች ላይ ትልልቅ የሚባሉ ወታደራዊ እንቅስቃሴዎችን እያደረገ ነው። አንድ ምንጭ በዛሬው ዕለት ተጨማሪ የህወሓት ወታደሮች ወደ ሽረና ሽራሮ መንቀሳቀሳቸው ነግረውናል። ታጣቂዎቹ በሶስት ተሽከርካሪዎች ተጭነው ወደ ሽሬ መግባታቸው ተሰምቷል። በተጨማሪም በአካባቢው ያሉ የህወሓት ወታደራዊ አመራሮች ለታጣቂዎቹ ገለጻ መስጠታቸውንና ስብሰባ እያደረጉ ስለመሆኑም አክለዋል። በተመሳሳይ በሽራሮ አቅጣጫም የህወሓት ወታደሮች እንቅስቃሴ ይታያል። አርሚ ሰባ በሚንቀሳቀስበት በዚህ አካባቢ ከመቀለ ከሁለት አርሚዎች የተውጣጣ ኃይል አርሚ ሰባ ወደሚገኝበት የወልቃይት አዋሳኝ ስፍራም ተንቀሳቅሰዋል። በዚህ ቀጠና ላለፉት ቀናት ወታደራዊ ጉብኝት እያደረጉ የሚገኙት ምክትል ኢታማዦር ሹም ጀነራል አበባው ታደሰ የማያዳግም እርምጃ ለመውሰድ ተዘጋጅተናል ሲሉ በዛሬው ዕለት ተናግረዋል። ጀነራሉ በምዕራብ እዝ ውስጥ ያሉ ክፍለ ጦሮች ተገኝተው የሰራዊቱን ዝግጁነትን በተመለከቱበት ወቅት እንደተናገሩት በህጋዊ መንገድ በህዝብ የተመረጠን መንግስት በአፈሙዝ ለማስወገድና የህዝብን ሰላም ለማደፍረስ የሚደረግ ማናቸው ሙከራ ሰራዊታችን እያለ አይሳካም። ለህዝብ የሚጠቅም አማራጭ ሀሳብ ያለው ማንኛውም አካል ህጋዊና ሰላማዊ መንገዶችን ተጠቅሞ ምኞቱ ለማሳካት መስራት እንደሚችል እንዲሁም የዘመኑ ብቸኛ አማራጭም ይህ ነው ሲሉ ተደምጠዋል። አክለውም አሁን ባለው ወቅታዊ ሁኔታ እዙ ማናቸውም የውጭም ሆነ የውስጥ የጸጥታ ስጋቶችን ለመመከት በተሟላ ዝግጁነት ላይ እንደሚገኝም ተናግረዋል። ምዕራብ እዝ ትናንት ሀገርን ታድጓል፣ ዛሬም የሀገር አለኝታነቱን በተግባር እያሳየ ይገኛል ያሉት ጀነራል አበባው ነገ ማናቸውንም ሉዓላዊነትን የሚነካ ጥቃት የማያዳግም ምላሽ ለመስጠት ዝግጁ የሆነ እዝ መሆኑን ጠቁመዋል። የምዕራብ እዝ ዋና አዛዥ ሜጀር ጀነራል አማረ ፓሃታ በበኩላቸው እዙ በማናቸውም ሰዓት የሚሰጠውን ግዳጅ ለመወጣት ከምንጊዜውም በላይ በአስተማማኝ የዝግጁነት ቁመና ላይ እንደሚገኝም ተናግሯል። በቀጣይ መረጃችን የደብረ ጽዮን ቡድን ጀነራል ታደሰ ወረደ ለሻዕቢያ አሳልፎ ለመስጠት እየተንቀሳቀሰ ስለመሆኑ ተሰማ። ከሰሞኑ በትግራይ እየተከሰተ ካለው ክስተት ጀርባ ኢሳያስ አፈወርቂ ገብቶበታል። ጀነራል ታደሰ ቢሮአቸው ተሰብሮ በደብረ ጽዮን ገብረ ሚካኤል ቁጥጥር ስር ከገባ በኋላ ባሰራጩት መልእክታቸው አደገኛ ነገር
እየተፈጠረ ነው ብለው ነበረ። ጀነራሉ ይህንን ካሉ በኋላ ስብሰባ ላይ የነበረው የደብረ ጽዮን ምክር ቤት ሁለት ውሳኔዎችን ስለማሳለፉ ምንጮች ተናግረዋል። የመጀመሪያው በክልሉ የአስቸኳይ ጊዜ አዋጅ ማወጅ ሲሆን፣ ሌላኛው ደግሞ ጀነራል ታደሰንና በዙሪያቸው ያሉ አንዳንድ አመራሮችን ለሻዕቢያ አሳልፈው መስጠት የሚል ነው። በትግራይ ክልል በህወሓት የፖለቲካ አመራሮች መካከል የተፈጠረው የውስጥ ልዩነት እየተባባሰ መምጣቱን ተከትሎ በደብረ ጽዮን የሚመራው የፓርቲው ክንፍ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ ስለመሆኑ ምንጮች ጠቁመዋል። መረጃዎች እንደሚያመላክቱት እርምጃው ከኤርትራ መንግስት ጋር በተደረገ የጋራ ምክክር ሊወሰድ የታሰበ ነው የሚሉ ከባድ ውንጀላዎችንም እየተነሱበት ነው። ለዚህ ድንገተኛ አስቸኳይ ጊዜ አዋጅ እቅድ እንደ መነሻ ተደርጎ ከተጠቀሱ ጉዳዮች መካከል ወጣቶችና የቀድሞ ታጣቂዎች ዳግም ወደ ትጥቅ ትግል ላለመግባት የሚያሳዩት እምቢተኝነት እንዲሁም ማህበረሰቡ ልጆቹ ለጦርነት ላለመላክ የያዘው አቋም ዋና ዋናዎቹ ናቸው ተብሏል። በተጨማሪም ጀነራል ታደሰ ስልጣን እንዲያስረክቡ የቀረበላቸውን የሽምግልና ጥያቄ ውድቅ በማድረግ ከኃላፊነታቸው ገለል ማለታቸው ሁኔታውን ይበልጥ እንዳወሳሰበው ተጠቁሟል። ምንጮች እንደሚሉት አዋጁ ለማወጅ የታሰበባቸው ዋነኛ ግቦችን ተከትሎ ከተዘረዘሩት ውስጥ ጥሪ ያልተቀበሉ ወጣቶችን በግዳጅ ወደ ማሰልጠኛ ካምፖች ማስገባት እንዲሁም በሰራዊት ውስጥ ያሉ ተቃዋሚ አመራሮችንና አባላትን በቁጥጥር ስር መዋል ይገኙበታል። ከዚህም ባሻገር ጀነራል ታደሰ ወረደን ቢሮ በመክፈት እና አቶ ጌታቸው ረዳን ጨምሮም በዙሪያቸው ባሉ አመራሮች ላይ እርምጃ ለመውሰድ እንዲሁም ቁልፍ የፖለቲካ ተቃዋሚዎችን ማለትም ጀነራል ታደሰ ወረደን ጨምሮ ለኤርትራ መንግስት አሳልፈው እስከ መስጠት የሚደርስ እቅድ ስለመኖሩ በመጠቆም ላይ ነው። የህግ ባለሙያዎችና የፖለቲካ ታዛቢዎች በኢትዮጵያ ህግ መሰረት የክልል መንግስታት የአስቸኳይ ጊዜ አዋጅ ማወጅ የሚችሉት ከባባድ የተፈጥሮ አደጋ፣ የጎርፍ መጥለቅለቅ ወይም ከህዝብ ጤና ጋር በተያዘ ወረርሽኝ ሲከሰት ብቻ ስለመሆኑ ያወሳሉ። በመሆኑ አሁን ላይ በትግራይ ክልል ሊወሰድ የታሰበው የእርምጃ ፖለቲካዊና ወታደራዊ ዓላማን ያነገበ በመሆኑ ልክ እንደ ሰሜን እዙ ጥቃት ክልሉን ወደ ሌላ አዲስ የትጥቅ ግጭት ሊያስገባ ይችላል የሚል ጠንካራ ስጋት ስለመፈጠሩ እየተነገረ ነው የሚገኘው። ይህ በእንዲህ እንዳለ በመቀለ ተደጋጋሚ የጀት ቅኝቶች እየተደረጉ ይገኛሉ። በከተማዋ በትናንትናው ዕለት ብቻ ጠዋትና ምሽት ላይ 2 የጦር ጀቶች ቅኝት አድርገዋል። ረፋድ 5 ሰዓት ከ37 ደቂቃ ላይ በመቀለ ከተማና በዙሪያ የታየው የጦር አውሮፕላን እስከ ምሽት 11 ሰዓት ድረስ ሲያንዣብብ ማምሸቱም ታውቋል። የጦር ጀቱ በመቀለ አየር ላይ ለሁለተኛ ጊዜ ሲያንዣብብ የዋለው ደብረ ጽዮን ጀነራል ታደሰ ወረደን አስወግደው ቢሮ ተቆጣጥረው ከካቢኔያቸው ጋር ስብሰባ በተቀመጡበት አጋጣሚ ነው። የጦር ጀት ቅኝቱ በዋናነት የህወሓት አመራሮች፣ ባለስልጣናት፣ ወታደራዊ አዛዦችን እንደዚሁም ደግሞ የህወሓት ወታደራዊ ማከማቻዎች ላይ ያነጣጠረ ስለመሆኑ ከክልሉ እየወጡ ያሉ መረጃዎች ያሳያሉ። የጦር አውሮፕላን በከተማ ሰማይ ላይ ለምን እንደሚንቀሳቀስ ግን እስካሁን ይፋዊ መግለጫ ከፌዴራል መንግስቱም ሆነ ከህወሓት በኩል የተባለ ነገር የለም። የደብረ ጽዮን አዲስ የካቢኔ ስብሰባ በተካሄደበትና ውጥረቱ ባየለበት በዚህ ወቅት እንዲህ ያሉ ወታደራዊ በረራዎች መታየታቸው በመቀለ ነዋሪዎች ላይ ስጋትን ደቅነዋል። የጦር ጀቱ ቅኝት በተደጋጋሚ መታየቱን ተከትሎ ወደፊት መቀለ ከተማ የጥቃት ኢላማ ልትሆን ትችላለች በሚል ተሰግቷል። በቀጣይ መረጃ አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈል የሽብር ጥቃት ሊፈጸም እንደነበረ ታወቀ። ተጠርጣሪዎቹን በቁጥጥር ስር ያለው ፖሊስ በጀነራሉ የሚመራ ኃይልም ከፋኖ ሻዕቢያና ሱዳን ኃይሎች ጋር በመጣመር ጥቃቱ ሊፈጸም ነበር ብሏል። አዲስ አበባ ላይ የሽብር ጥቃት ሊፈጸሙ ነበር በሚል የወጣው መረጃ ትኩረት ሳቢ ሆኗል። ብዙዎችን እያነጋገረም ጉዳይ ነው። በጉዳዩ ላይ ከፖሊስ በኩል አንድ ሰነድም ወጥቷል። ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜም ስለመጠየቁም ተሰምቷል። ዋዜማ ሬዲዮ የተመለከተችው መረጃም የምርመራ ሰነድ ሚያዝያ 6 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጀነራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ ስለመሆኑ ያስረዳሉ። ጀነራል አስናቀው አብርሃም ሐመድ፣ አያሌው ሞላና ቀሲስ ክንዳለም አሻግሬን ጨምሮ 11 ተጠርጣሪዎች የሚገኙበት ይኸው ቡድን አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በማቀናጀት ለከተማ ውጊያ ሲያዘጋጅ እንደነበረ በሰነዱ ላይ ተጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ግንቦት 3 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ጀነራል አስናቀው በደርግ ዘመነ መንግስት የጦር መኮንን የነበሩ እንደሆኑ
መረጃዎች ያሳያሉ። በተመሳሳይ ፖሊስ ከሳምንታት በፊት ከአልሸባብ ጋር ግንኙነት ያላቸው ተጠርጣሪዎችን በቁጥጥር ስር ያለው ሲል ፎቶግራፋቸውን ጨምሮ ማሰራጨቱ የሚዘነጋ አልነበረም። በቀጣይ መረጃ በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ ሚኒስትርና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ሳንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራው መሆኑን አስጠነቀቁ። አቶ ጌታቸው በወጡት ሰፋ ያለ ትንታኔ ህወሓት ጠባብ ድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደ ሆነ አዘቅት ዳግም እየከተታት መሆኑን አጋልጧል። እንደ አቶ ጌታቸው ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያ ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የስራ ዘመን በአንድ ዓመት ማራዘሙን ከመቃወም የመጣ ነው። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የምክሩ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013 ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱንና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ ዳኛ አድርገው እያቀረበ መሆኑንም ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት ጸሐፊው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክህደት መቁጠራቸው አስገራሚ መሆኑን ጽፈዋል። አቶ ጌታቸው በጊዜያዊ አስተዳደር ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸው ለማዳከም ሆን ብለው ሲሰሩ እንደነበረና የትግራይ ኃይሎች ቲዲኤፍ አባላትን በመጠቀም ረዳት ተሿሚዎችን ሲያዋክቡ እንደነበረ አጋልጧል። አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌቱን ለማስፈጸም የኤርትራን መንግስት ጨምሮ ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካዊ ጥምረት እየተፈጠረ መሆኑን ገልጸው የአካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜያዊ አስተዳደሩ ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱ አልሸሸጉም። ጌታቸው በጽሁፋቸው መገባደጃ ላይም ትግራይ ሌላ ዙር የከንቱ ራስ መተማመንና የውድመት አዙሪትን እንደማያስፈልጋት አሳስበዋል። አሁን ላይ ትልቁ አደጋ የዶክተር ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ለማስተዳደር የሚሞክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አስምረውበታል። ስልጣንን ለራስ ጥቅም ሳይሆን ተጨማሪ ጉዳት ለመከላከል በሚጠቅም አመራር መተካት እንዳለበት በመጠቆም የትግራይ ህዝብ ላለፈው ጥፋት ከባድ ዋጋ በመክፈሉ ለሌላ ተጨማሪ ስህተት ሊገበር እንደማይገባው አጽንኦት ሰጥተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።